ምን ምክንያቱም ክስ ላይ ነበርኩኝ። ክሱ ዛሬ በዚህ ሰዓት እንደዚህ ካልሄድም የግድ ይሄን ነገር መጨረስ አለብኝ። ገባሽ? ከዛ በዛ መሀል የምህረት አዋጁ ልክ የገባ ሳለ ሊገባ ሳምንት ሲቀረው የአሁኑ ምህረት አዋጅ ካንስል አድርጎኛል። እኔ አላውቅም ካንስል መደረግ ካንስሌሽን እየጠበቅኩ ነው ይሰጠኛል ብዬ። ምን አጋጣሚ ያወቅሽ? እሱ ደውሎ ካልነገረሽ አንቺ አልነገረኝም። ማንም የነገረኝ ሰው የለም። እንዴት ካንስል ለተደረግኩም አላውቅም። ከዛ ክሱን ስላልጨረስኩኝ ፍርድ ቤት ሄጄ አጋጣሚ ዩኤኢ ፓስሽን አንድ ያስጭኝ ያለች ማለት ነው። ከፍርድ ቤቱ ጎን ላይ የሚሰሩ ታይፒንግ ሴንተሮች አሉ። ሴቶች ብቻ የሚሰሩበት የህግ ተሻግረሽ ሳይሆን ከፍርድ ቤቱ ጎን። ከዛ ዩኤኢ ፓስሽን ስትለኝ ስከፍተው ኦልሬዲ ካንስል ተደርገሻል፣ ሙሉ ዶክመንት ጠፍቷል የሚል ነገር አሳይ። የዛን ሰዓት ነው ያወቅኩት። አላውቅም ነበር። ስለዚህ በምህረት አዋጁ ይቃማ አሰራሻው? ምህረት አዋጁ ስጠይቅ አንቺን የሚመለከት አይደለም ተባልኩኝ። ከዛ ወደ ስንት ወር ስራም አላገኘውም ነበረ። ከዛ ስራም ደግሞ አግኝቼ ከዛሬ ነገ ይላሉ ቪዛ ማለት ነው። ፓስፖርት ደግሞ ማስያዝ አለብሽ። አንዳንድ ቦታ ፓስፖርትሽን ይዞ ነው እንትን ማለት የሚፈልገው። በዛ ምክንያት ቀረማ ውስጥ ገብቼ ወደ 10 ምናምን ሺህ ብር ቁጠረ፣ ወደ 12,000 ድርሃም። አሁን የፍቅር ዲዛይን ተራ ነው ጨርሰሻል? አዎ፣ መጠየቅ የሚፈልገውን ነገር ጠይቅ መልሳለሁ። ያንተ ተራ ነው። ምክንያቱም ሌሎቹ በሙሉ በፍርድ ቤት ያለቀ ጉዳይ ነው። ነገር ግን ምንድነው ካነሳሻቸው መሀል ያልጠየቅሽልኝ፣ ለምሳሌ በስሜ ቼክ አወጥቷል ብላለች። በስሟ ቼክ እኔ ላወጣ እችላለሁ ወይ? ጥያቄ። እዛ በመቀጠል ከኔ ያልተከፈላት ክፍያ ምን ያክል ብር ነው? ያልተከፈላት ክፍያ አለ ወይ? እሱን ጠይቂ። እሱ ጋር በ8 ወር ውስጥ ያልተከፈለሽ ክፍያ አለ ማለት ነው። ኬዙን ጨረስ ነው እንጂ አልተዘጋም ከኔና ከፍቅር ጋር። ምናልባት ከዚህ ቮይስ ቆራርጠ ምናምን ሌላ አጀንዳ ልፈጥር ትችላለህ። ቢሆንም ግን ያንን ነገር ሪስፖንሲብል ወስዳለሁ ብዬ ነው ሀቅ እየተናገርኩ ያለሁት። የዋሸሁት ነገር የለም። ጥያቄ ምን ነበር? አሁን በአንቺ ስም ቼክ እኔ ላወጣ እችላለሁ? ኦኬ። ላይቭ ላይ ሆኜ ብሪቱ እህት ማነው ሚስትክ ብሪቱ ወይም ሳምራይት ላይቭ ላይ በነበርኩ ሰዓት ኤደን አንዴ አይዲሽን አለችኝ። በምን ሰዓት ላይ እንትን ከወሰድን በኋላ ካርድ ወጥቶ ተጣልተን በነበረበት ሰዓት ላይ ማለት ሽፎን ቤት ላይቭ ላይ እያስተዋወቅኩ ነበረ። ከዛ አይዲሽን አለችኝ። ከስልኬ ከቨር ውስጥ አወጣውና ሰጠዋት። ላይቭ ላይ ስራ ላይ ነኝ ያለሁት። ይሄን አይዲ ራሱ እረስቸው ምናምን እንደ ሳምሪ ያልሰጠሽኝም እኮ አይዲ የታረክሹ ብዬ ስጠይቃት ከሳምንት በኋላ ሂጂ ከሱቅ አባ ጋር አለልሽ ውሰጂ አለችኝ። ለምን እንደተፈለገ አይዲው የገባኝ ኦንላይን ላይ ኦርደር ማድረግ ይቻል ነበረ። እኔ አላውቅም ስለ ቼክ ስለምናምን። አሁን ሁሉንም የዱባይን ህግ እያወቅሁ ያለሁት አሁን ላይ ነው። ስለዚህ አዎ ትችላለህ። ሁለተኛው ነገር ደግሞ ባንክ ቤት ፊርማ ስታስፈርመኝ አንድ ወረቀት አላስፈረምከኝ። ቼኩንም ኦርደር አድርገህ ነበር ወቅቱ ነው አይደለም? ይሄን ደግሞ በአባ ፊትም መስክራል። አዎ እሷ ሳታውቅ እንደዚህ አስፈርሚያታለሁ ብላ። ሞባይል ባንኪንግ ይቻላል። ሞባይል ባንኪንግ አካውንትሽ እኔ አልዋሽም። እኔ በልጆቼ እምላለሁኝ አልዋሽም። ይሄ ነገር አሁንም የሚጨምርልኝ የሚቀንስልኝ ነገር የለም። ግን ለሌሎች ሰዎችም ትምህርት ይሆናል። እቤትክ ለሚሰሩ ልጆችም ትምህርት ይሆናል። ህግ ማወቅ አለባቸው። ኤክስኪውዝ ሚ ይቅርታ አንዴ ሞባይል ማለት ሲቀጥል ተመስክረሃል። ሄሎ ወይ ሀቡ ይቅርታ አንዴ እያወራሁ ነበር። ደጋግ የሚሰሩ ሰሙኝ ሲቀሩ። እሺ እሱ የጠየቀሽ ጥያቄ እኔ በአንቺ ስም ቼክ ማውጣት እችላለሁ ወይ ነው። አንቺ ካላወቅሽ እኔ ልመልስለት እችላለሁ። አዎ ይችላል። የአንቺ ባንክ አካውንት ሞባይል ባንኪንግ ካለውና ስልኩ ላይ ሞባይል ባንኪንጉን ዳውንሎድ አድርጎ አንቺን መጀመሪያ በአንቺ ፊንገር ፕሪንትም ፌስም በፓስፖርትሽም ሊሆን ይችላል ካለ ባንክ ለአንቺ ቼክ ማዘዝ ይቻላል። ለምን? ይህ ሞባይል ባንኪንግ ስለምጠቀም ሞባይል ባንኪንግሽ በአንቺ አካውንት ሞባይል ባንኪንግ ስልክ ላይ ካለ ለአንቺ ቼክ ማዘዝ ይችላል። ሲቀጥል ኤምባሲ መተህ ስትጠየቅ ምንድን ነው ያሉት? እመልሳለሁ እጄ ላይ ነው ያለው ብለሃል። ፓስፖርቷን ስትባል ፓስፖርቷ ማናጀር ነበረ። ማናጀር የት እንዳደረገ አላውቅም አለ። እነ ብሌንን ስሸኛቸው እነ ሄርሜላን ስሸኛቸው ማናጀሩ የት ነበረ? ከድርጅት ማናጀር ውጭ ከኔ ጋር የምታወሪበትም የምትገናኝበትም ምንም አይነት ምክንያት አልነበረሽ በጅምሩ ማለት ነው።
ከኢትዮጵያም ጅምር ያናገረሽ ማናጀር ነው። ማናጀሩ ከኢትዮጵያ ያናገረሽ ማናጀር አንተና ግርማ ናቸው ያናገራችሁ። ልጨርስ አሁን ሚዩት አድርጊ ኤደን። የአንቺ ሰዓት እሱ በፍጹም ሚዩት አላበራም፣ በፍጹም አላቋረጠሽም። ስለዚህ ፕሊስ አታቋርጭው፣ እሱ ይናገር። በጅምሩ ያናገረሽ ማናጀር ነው። የመጣሽውም ከማናጀሩ ጋር ነው። እዚህ ጋር በየትኛውም መንገድ በምንም መልኩ የእኔ ግንኙነት ከማናጀር ጋር ነው። በጭራሽ ከእሷ ጋር በታሪክ የምገናኝበት ምንም አይነት ምክንያት አለኝ። ለሂሳብ አካውንቲንግ አለ፣ ለአይቲ ባለሙያ አይቲ አለ፣ ለድርጅቱ ማናጀር አለ። እኔና እሷ ፌት ለፊት በወር አንድ ሜቢ ልንገናኝ እንችላለን፣ ወይ በስብሰባ ወይም በተለያዩ ምክንያቶች። ከዛ በተረፈ እኔ ከድርጅቱ ሰራተኞች ጋር የምገናኝበት ፐርሰናል ጉዳይ የለም በመጀመሪያ ደረጃ። በመቀጠል ቅድም 10,000 ለምን አስደረግክ ብዬ ስጠይቀው አንዴ ለግብር ስለሚያስፈልግ ነው፣ ሁለተኛ ደግሞ እንደገና መለሰች ደግሞ ለቤተሰብ እንዲጠቅማችሁ ብዬ ነው እያልሽ ነበር። በየትኛውም መንገድ በምንም መልኩ እኔ ህፃን ልጅ አይደለሁም። ድርጅቱን ከከፈትኩት ከ6 ዓመት በላይ 6 ዓመት እያስቆጠረ ነው። ለእያንዳንዱ ነገር እኔን እንደሚያስጠይቀኝ ያውቃል። ነገር ግን አንቺ በድርጅቱ ላይ ደስተኛ ሆነሽ እንድትሰሪ፣ ምክንያቱም ልጅሽን ማምጣት ከፈለግሽ እኔ በረዳሽ ምንም ችግር ስላልነበረው ያን ነገር አድርጌልሻለሁ። ባደረግኩልሽ ነገር ግን ተጠቅመሽ ከሰሽኛል። ከዛ በተረፈ ከኔ ጋር የቀረ ደሞዝም ሆነ ከኔ ጋር የቀረ ሳንቲም የለሽም አይደለም። አሁን የቀረሽ ሳንቲም አለ ከኔ ጋር? ጨርሻለሁ። አንድ ነገር ልጠይቅህ። ከኔ ጋር የሚያገናኝህ ነገር የለም። ሁሉም የስራ ድርሻ አለው። የስ ኦፍ ኮርስ የሁሉም አማንም በአይቲዩ ይሰራል። ዴቭም ማናጀር ተብሎ መጥቷል። የማናጀርነት ድርሻ ግን አልተሰጠውም። ከአንተ ጋር የሚያገናኘን አሁንም እኮ የግል ጉዳይ አለኝ ተሞዳሙጃለሁ እያልኩ አይደለም። ያገናኘን ስራ ነው። እያወራን ያለ ነው ስለ ስራ ጉዳይ ነው። የተነጋገርነውም ከአንተ ጋር ስለ ስራ ጉዳይ ነው። ስካሰስም ባለቤት ነክ አንተ ነው ያመጣኸኝ ከኢትዮጵያ። አዎ ግርማ ይሰበስብልህ ነበረ ልጆችን፣ ምንም የማያውቁ ልጆችን ዱባይ ሄዶ የማያውቅ ሰው ነበር እያልክ የነበረው። እኔ ስልክ አንቺ ዱባይ ከኔ ማዳም ቤን የሰራሁትኝ አልኩክ። ማዳም ቤን የሰራሁት ምንም የማውቀው ነገር የለም። ለሽያጩ ግን ምን አልኩክ? ጓደኞች አሉኝ፣ አብረው የተማሩ ልጆች አሉ፣ ማዳም ቅመሞች፣ እነሱ ይገዙኛል ብዬ አልኩክኝ። ከዛ መስቀለኛ ጥያቄዎችን ትጠይቀኝ ነበረ። በዛን ሰዓት እኔ ደደብ ነበርኩ። ደደብ ስልክ አንተ ያሰብኩን አላሰብኩም። አሁን የገባኝ ነገሮችን መለስ ብዬ ወደዚህ ስታመጣኝ ቆርጠህ ያመጣኸኝ ራሱ ምንም አታውቅም ብለህ ነው። መልኳ ፊቷና ድርጊቷና ውስጥ ያለው አንድ አይደለም ብለህ ነው። ገብቶሃል? ዱባይ የረገጠን ሰው ይዘህ መታ አታውቅም። ለምን? ህጉን ስለማያውቅ አርፎ ይሰራል። በእነ ሀዊ ስለተማርክ። እነ ሀዊም አልተቀመጡም። ለምን? የምታደርገው ነገር መልካም አይደለም። አንተ የሚሰሩትን አትሰጥም። የሚሰሩትና የሚደረገው ነገር አንድ አይደለም። የምታወራው አንድ አይደለም። ሁሉ ነገር ቁልፍልፍ ያለ ነው። የምትደበቀው በታዋቂ ሰዎች ውስጥ ምናምን፣ በቲክታከሮች፣ በፊልም አክተሮች፣ በምናምን ነው። ራስን ከፍ የምታደርግበትና የምትኖርበት ህይወትክ ይለያያል። ሲቀጥል የ54 ደቂቃ ቮይስ አለኝ። ምናልባት ለሚስትክ ለሶሊያና ሊጠቅማት የሚችል ማስረጃ አለኝ። አስፈላጊ ከሆነ ለሀቢባ እልክላታለሁ። ውሸታም ነኝ እኔ፣ አስመሳይ ነኝ፣ ቀፋይ ነኝ እያልክ የምታወራባቸው ነገሮች አሉ። ዛሬ ሁሉም ነገር አልፏል። በሰዎች ላይ ልታደርግ ያሰብከውን ማለትም በእኔ ላይ ያለው ነገር ይብቃ ነው ያልኩት። በቃ መስዋዕት ከፍያለሁ። እኔ ያሰብከው የነበረው 10,000 ስታደርግ 2፣ 3፣ 4፣ 5፣ 6 ወር ደሞዝ ወጪ ገቢ ስታደርግ ከ6 ወር በኋላ በስሜ ብር ብትጠይቅ ኤደን ፈርሚ ስትለኝ ድጋሚ ፈርምልሃለሁኝ። በስሜ ብር ብትበደር 50,000 ወይ ደግሞ ለምን 10,000 ነው ያልከው 100,000 ብር ብትበደር ስንት ዓመት ሰርቼ ልከፍለው ነው የነበረው ያሰብከው? በእያንዳንዳችን ብር ብትበደር ስንት ዓመት ሰርተን እንድንከፍለው ነበር። ከዛ ምን አልከን? ሁላችሁም 7ቱም ገልፍ ሀገራት ላይ በትናችሁና ሱቅ ከፍታለሁ፣ ለዛ ሱቅ ማናጀር አረጋችኋለሁ አልከን። ምን አልኩ? እኔ የትም እግሬን አላነሳም። የመጣሁት ዱባይ ነው፣ ሰርቼ የምመለሰውም ከዱባይ ነው። ባለቤትህ በሳምራዊት ወይ ብሪቱ ምን አለች? እኔ ያሰብኩት አንቺን ኦማን ነው፣ ከኔ ጋር ኦማን እንሆናለን፣ ሱቅ እንከፍታለን፣ እንሰራለን እዛ አለች። ለምን ነበር ይሄን ያሰብከው? ይሄን ትመልስልኛለህ? ለምን ነበር 10,000 ያረከው? የምርኔ ባለቤቴ ያልከው ሰው መጥቶ ማውራት ይችላል አስፈላጊ ከሆነ።
የገንዘብ ችግር የለበትም። ኖ የገንዘብ ችግር የለበትም። ልጥቅ ያለ ህይወት ትቼ የመጣሁት እዚህ ሀገር ስመጣ ለአንቺ ህይወት አይደለም የጠየቅሽኝ። ግን ዳቆን ነኝ ባይነክ ድቁናህንም ተወውና ፈጣሪ ያለ አንድ ቀን እንሞታለን ብለህ አስብና ሀቅን ተናገር። ኤደን ወደ ፐርሰናል ነገር አትሄጂ። እኔ ሃይማኖት፣ ብሄር፣ ገለመሌ እንዲጠቀስ ሀቢባ ሀቢያ አውቃለሁ የቤትሽን ህግ፣ ግን ሀቅ ይናገር፣ ውሸት አይዋሽ ምናምን ስትይ ሃይማኖት እየጠቀስሽ ነው ወደ ሃይማኖት። ስለዚህ እሱ የሚጠቀመው ያን ፈጠር ስለሚያደርግ ነው። ከዛ መደበቅህን ውጣና በሀቅ ሃይማኖት የቀራት ነገር አለ። በጣም እኔ የቀራት ነገር አለ እያወራ ነው። ስለዚህ እኔ ከአንተ የቀረኝ ነገር ፍቅር የለም። አመሰግናለሁ ወንድሜ ነክ። ምንም ነገር የለብኝም። ግን እኔ ላይ ለሚደርስ ነገር የኢትዮጵያ ህዝብ አንድ ነገር ቢሆን ወይ በልጆቼ ላይ ወይ በቤተሰቤ ላይ የሆነ ነገር ቢደርስ ምስክር ሁኑኝ። ከጎኔ ዛሬም ሀቁን ወሬ ሳወራ ሪከርድ ሊያደርግና ድጋሚ ኬዙን ሊቀሰቅስ እንደሚችል አውቃለሁ። አትጠራጠሪ፣ ያደርገዋል። ቆይ ኖ አይደለም፣ ቢቀሰቅስ እንኳን ያወራሽው ውሸት አለ። እኔ የለም እውነት ያለውን ነገር ዲቴል እኔ እነግርሻለሁ። ሁሉንም ነገር ሀቅ ይዤ ነው እያወራሁ። ሀቄ ደግሞ መጀመሪያም ሀቄ ሊጥለኝ ነበረ። በሀቄ በውሸት እሱ ሊደፋኝ ነበረ። ከዛ በእሱ መስመር ውስጥ ገባሁኝ። ያ መስመር አተረፈኝ። እሱ ያዘጋጀው እንዲህ ቢደረግ እንደዚህ ይሆናል፣ እንደዚህ ቢሆን እንደዚህ ይሆናል ብሎ ያዘጋጀው ቀመር ላይ እኔ ገባሁኝ። ኤምባሲው እረድቶኝ እኔ ሀቄን ነበር ይዤ የነበረው። ገባሽ አይደለ? መጀመሪያ ሀቅ ይዣለሁኝ። አሁንም አይቀርም እያለ ያለው ያንን ነው። ሀቅ እየተናገርኩ ስለሆነ ነው። እሱ የሚያስለፈልፈኝ አውቆ ነው። ውሸቶችን ያወራል። ከዛ እኔ ሀቁን አወራለሁ። ይኸውልሽ ሀቅን የያዘ ሰው ፍጹም ወድቆ አይወድቅም። አንቺ ሀቅን እየተናገርሽ ሲቀጥል ደግሞ ይኸውልሽ ሰባት ሰዎች ምስክር ሆኑ እኔ ላይ ብር ተበድራለች ብሎ። ኦኬ ልንገርሽ አንድ ነገር ኤደን፣ ሀቅ ካወራሽ ምንም የሚያስፈራሽ ነገር አይኖርም። ሪከርድ አድርጎም ፍርድ ቤት ቢወስድሽ ፍርድ ቤት ሄደሽ ሀቁን ነው የምትናገሪው። የትም ቦታ ሄደሽ ሀቁን ነው የምትናገሪው። ሀቅ የሚናገር ሰው የትም ገደል ቢገባ አይፈራም። ለምን? ከሀቅ ጋር ፈጣሪ አለ። ሀቅን ከያዘ ሰው ጋር ፈጣሪ አለ። አንቺና ፈጣሪ ታውቃላችሁ። ሀቅ ከሆነ የምትናገሪ ማንም እዚህ ጋር አያውቅም። አንቺና ፈጣሪ ሀቅ የምትናገሪ ከሆነ ምንም የሚያስፈራ ነገር የለም አይደል? ሀቁን ሳወራ መልሶ እኔን ጠልፎ ሊጥልኝ የሚያስበው ነገር አለ። ፍቅር የዋዛ ሰው አይደለም። ሀቢባ ምን አለች? ኤደን ትይኛለሽ የሆነ ነገር ሲከሰት ወይኔ ይቺ ልጅን ብላ ነበረ ብለሽ የምትይበት ጊዜ ይመጣ ማለትም ትረጅኛለሽ ብዬ አስባለሁ። አሁን ግራና ቀኝ ስታይ ግራ ይገባሻል። እኔም እውነት አለኝ እሱም እውነት ያለው ይመስልሽ ግራ ይገባሻል። ለምሳሌ እኔ አንቺ እኮ የፍርድ ቤት ዶክሜንት ስለላክሽልኝ ነው እኔ እንደዚህ አምኜ እየሰማኝ። ኦኬ አንቺ 10,000 ጻፈ። እኔ ቅድም አሁን አንቺ ስትናገሪ 10,000 እንደ ጻፈ ደሞዝሽን አልነገርሽንም ነበር። እሱ 10,000 ጻፍኩላት ድንገት ባሌንና ልጄን ላምጣ ስትለኝ ደሞዟን 10,000 ጻፍኩላት ካለ በኋላ ነው አንቺ 10,000 መጻፉን የነገርሽን። እና ለዛ ለምን ቀድማ አልተናገረችም? ለምን ቀድመሽ አልነገርሽም? ቀድሜ ያልነገርኩሽ ምክንያቱ ሀቡዬ፣ ቀድሜ ያልነገርኩሽ ምክንያቱ እዚህ ጋር ሪከርድ ይደረጋል። እሱ መልሶ ክሱን ሊቀሰቅስ ይፈልጋል። ምክንያቱም መጀመሪያ በሀቄ ሲሄድ ፓስፖርቴን ደሞዝ የሚቅርብኝ ያልኩት ፓስፖርቴን እና ካንስሌሽን ስጠኝ ስል 28,000 ብር ተበድራለች። 20,000 ብር ብድር 8,000 ስልጠና ብላለች ብሎ አለ። ገባሻ? ከዛስ ኤምባሲ ሊያናገረው ሲሄደችበትን ዶክመንት አይጠይቅም ፍርድ ቤት። ዝም ብሎ ስልጠና ሲል ፍርድ ቤት 7 ሰው ምስክር አቀረባ። 7 ሰው ይኸውልሽ፣ እዮብ ገብረስላሴ አላቀውም፣ ሂሩት በቀለ ጌቱ አላቃትም። ልንገርሽ ፍርድ ቤት በሰው ምስክር ብቻ እኮ አይሰማም። ዶክመንት ይፈልጋል። ለምሳሌ የሆነ ሰው የሆነ ስልጠና ከወሰደ ሄዶ የተመዘገበበት የከፈለበት ደረሰኝ አለ። የስልጠና አሁን ምንድነው ያሰለጠንካት ሲባል እንትን ነበር ምንድነው ይሄ ምርመራ የሚመረምሩ ብር ተከፍሎ 400 ድርሃም ነው ምናምን ተከፍሎ ከሱም ከኔም ወገን ምርመራ የሚያደርጉ አሉ። ምን እንደሚባል ስሙ ጠፋብኝ። እነሱ አሁን ከሱም ከኔም ምርመራ ሲያደርጉ ነበር ለረጅም ጊዜ ማለት ነው። ጥያቄ እየጠየቁ ነው። ምርመራው ምንድን ስለምንድን ነው? ብር ተበድራላችሁ ወይ እንዴት ዶክመንት አስገቡ፣ ነገሮችን ማጣራት ማለት ነው። በዛን ሰዓት ላይ ያስገባው ምንድን ነው የተበደረችው ብሎ ሲለው ማነው ያስተማርካት ምንድን ነው ሲባል ላስተምራን ነበረ ስልጠና ውድቅ ሆነበት ማለት ነው። ከዛ 20,000 ብድር የተባለው ደግሞ ለእናቷ ተሰጥቷል። ለዛ ሰዎች ደግሞ 7 ሰው ምስክር ብሎ ለምሳሌ እዮብ ገብረስላሴ የማውቀው ሰው አይደለም። ሂሩት በቀለ ጌቱ አላቃትም።
አማኑኤል ማሞ በላይ አማን እያነበብሽ ነው የምትነግሪን? ከዶክመንት ስማቸው አላውቃቸውም። የማውቀው እኔ አማንን ብቻ ነው። አማንና ሌላ አማን የሚባሉ 2 አማኖችን ነው የማውቀው። ሌሎቹ የመጡ 7 ሰዎች ከየት እንደመጡ 3 አንድም አለች አብራኝ የሰራቸው ኤደን የምትባል ኤደን ሳህሉ ምስክር ሆኖ ወረቀት የገባ ማለት ምንም የማውቀው ነገር የለም። ምንም ለእናቷ ካሽ ሰጥተናል። ለእናቷ የሰጠችው ደግሞ ህሩት የምትባለዋ ሴት ነች። 300,000 የኢትዮጵያ ብር 300 ምናምን ሺህ የኢትዮጵያ ብር። እሺ አሁን የእሱ ተራ ነው፣ እንዳታቋርጭ ፕሊስ። እሺ አንቺ የራስሽን ሁሉ ነገር ተናግረሻል። እሺ ይቀጥል። አቡ በእኔ በኩል ያለውንም እኮ ጨርሻለሁ። ምክንያቱም በእኔ በኩል የምጠየቀው ነገር ካለ የቀራት ነገር ካለ በየትኛው መንገድ ነገር ግን እንኳን በእኔ በኩል ሊቀራት ይቅርና እኔ በመልካምነት በቅንነት አስቤ ያደረግኩትን እሷ ወደ ሌላ ወስዳ ወደ ፍርድ ቤት ወስዳ አሁን እንደዚህ የተለያዩ ሰፊ ነገር አውርታለች። ነገር ግን ምንድነው ከስር 2 3 4 ነገር እየጠበቀኝ ያለ ወደዛኛው ጉዳይ እንጂ ከእሷ ጋር ጉዳይ ያለው በፍርድ ቤት ያለቀ ጉዳይ ነው። በቃ የተዘጋ ጉዳይ ነው። አንቺ ግን ስላመጣሻት ለዛ ጉዳይ ለዚህ 15,000 ለተቀመጠው ሰው እሷ አውርታ ከምትወርድ በተወሰነ መልኩ ማስረዳት ስላለብኝ ያስረድቻለሁ። አጠር አድርጊ ከጅምሩ ለምሳሌ ደግሞ 24 ሰዓት እንሰራለን ብላለች።